የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎች አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። ሌተናል ጄኔራል ታደሰ ወረደ የትግራይ ክልል የጊዜያዊ አስተዳደር ስልጣን በጉልበት እየተያዘ ነው አሉ። በክልሉ ምክር ቤት ፕሬዝዳንት ተደርገው የተሾሙት ዶክተር ደብረጽዮን ገብረሚካኤል ዛሬ ካቢኔያቸውን መሰብሰባቸውን ተከትሎ ነው ጄኔራል ታደሰ ወረደን የኃላፊነት አልወስድም ሲሉ ያስታወቁት። በሌላ በኩል ዛሬ በመቀለ ከተማ አንድ የጦር ጀት ታሳ ማድረጉን ነዋሪዎች ተናግረዋል። በዝርዝር እናየዋለን። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን ውጊያ በበረታበት የክልሉ ቀጠና የአገዛዝ ጦር ወረዳውን ለቆ መውጣቱ ተሰምቷል። የብልጽግና አገዛዝ በሸዋና ደቡብ ጎንደር ሰፊ የድሮን ቅኝት እያደረገ እንደሚገኝ የመረጃ ምንጮች ተናግረዋል። በሌላ በኩል በደብረ ማርቆስ የአገዛዙ የምርጫ ቅስቀሳ አልተሳተፋችሁም፣ የምርጫ ካርድ አላወጣችሁም የተባሉ መምህራንና ተማሪዎች በደህንነቶች ታፍነዋል ሲሉ ኮሌጁ ይፋ አድርጓል። በዝርዝር እናየዋለን። ሱዳን በሁለት የኢትዮጵያ ድንበር አካባቢዎች በተጨማሪ ኃይልና የአየር መከላከያዎችን እያሰማራች መሆኑ ተሰማ። የሱዳን ጦር በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው አወዛጋቢ የአልፋሽጋ የድንበር አካባቢዎች ላይ ተጨማሪ ወታደሮችና የአየር መከላከያዎችን እያሰማራ መሆኑ ተሰምቷል። በዝርዝር እናየዋለን። በአዲስ አበባ ከተማ አንድ ወጣት በአገዛዙ ፖሊስ መገደሉ ተሰማ። የአገዛዙ ፖሊስ ወጣቱን የገደለው ሽሮ ሜዳ አካባቢ ሲሆን ወጣቱ ወደ ፖሊስ ጣቢያ ተጠርቶ በሄደበት የፖሊስ ባልደረባው አልሞ በተከታታይ በመተኮስ እንደመታው ታውቋል። በዚህም የተነሳ ተሽከርካሪዎች እንቅስቃሴ ተገድቧል። በርካታ የጸጥታ አካላትም ይታያሉ ብለዋል የመረጃ ምንጮቻችን። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። ሌተናል ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ስልጣን በጉልበት እየያዘ ነው አሉ። ጄኔራሉ ይህን ያሉት ዶክተር ደብረጽዮን ገብረሚካኤል ከተመረጡ በኋላ ዛሬ ካቢኔያቸውን አዳራሹ መሰብሰባቸውን ተከትሎ ነው። በሌላ በኩል ዛሬ በመቀለ ከተማ አንድ የጦር ጀት ታሳ ማድረጉን ነዋሪዎች ነግረውናል። ማክሰኞ ዕለት በተደረገው የትግራይ ክልል የቀድሞ ምክር ቤት ስብሰባ ፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረሚካኤል የሚመራው ካቢኔ ስብሰባ ማድረግ መጀመሩን ተከትሎ ሌተናል ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ ነው አሉ። ትግራይ ክልል ከ6 ዓመት በፊት በተናጠል ባደረገው አወዛጋቢ ምርጫ የተቋቋመው ምክር ቤት በዚህ ሳምንት የክልሉን ፕሬዝዳንት አድርጎ የሾማቸው ዶክተር ደብረጽዮን ገብረሚካኤል የመጀመሪያውን የካቢኔ ስብሰባቸውን ዛሬ አርብ ሚያዝያ 30 2018 ዓ.ም ማካሄድ ጀምረዋል። ምክር ቤቱ ወደ ስራ እንዲመለስ ያደረገው ህዝባዊ ወያነ ሓርነት ትግራይ ህወሓት ዛሬ ባወጣው መረጃ የትግራይ መንግስት ካቢኔ የመጀመሪያ ስብሰባውን ማካሄዱን አስታውቋል ይላል። ምክር ቤቱ በማክሰኞ ዕለቱ ስብሰባው ዶክተር ደብረጽዮን የስራ አስፈጻሚ ምክር ቤት ላይ አስፈላጊውን ማስተካከያ በማድረግ ስራቸውን እንዲያከናውኑ ውሳኔ ማስተላለፉን አስታውቆ ነበር። በጸደቀው የውሳኔ ሀሳብ መሰረት የተሾሙት ፕሬዝዳንቱ ይህንን የሚያደርጉት ስራ አስፈጻሚው ምክር ቤት ላይ አስፈላጊውን ማስተካከያ በማድረግ ስራቸውን እየሰሩ እንዲቆዩ እስከ ቀጣዩ የምክር ቤት ጉባኤ ድረስ መሆኑን ገልጸዋል። በህወሓት የፌስቡክ ገጽ ላይ የተጋሩ ምስሎች እንደሚያሳዩት በዚህ ስብሰባ ላይ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋን ጨምሮ በሌተናል ጄኔራል ታደሰ ወረደ ካቢኔ አባላት የሆኑት ባለስልጣናት ተሳትፈዋል። ከ5 ቀን በፊት ታደሰ ወረደ የሰበሰባቸውን ዛሬ በዶክተር ደብረጽዮን ገብረሚካኤል ካቢኔ ስብሰባ ላይ ታይተዋል። ዶክተር ደብረጽዮን በምክር ቤቱ ፕሬዝዳንትነት የተሾሙት በፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር የመሩት ሌተናል ጄኔራል ታደሰ ወረደ በስልጣን ላይ ባሉበት ወቅት ነው። ይህ ስልጣናቸውን ቅቡልነት ያጣው በህወሓትና በትግራይ አጠቃላይ ሁኔታ ላይ ነበር። ይህን ተከትሎ የብልጽግና አገዛዝ ዛሬ በመቀለ ከተማ የጦር ጀት ታሳም አድርጓል። አገዛዙ የፕሪቶሪያው ስምምነት ከተፈረመ በኋላ የጦር ጀት ወደ መቀለ ሲልክ ይህ ለሁለተኛ ጊዜ ሲሆን ባለፈው ማክሰኞ የምክር ቤት ስብሰባ ተከትሎ የጦር ጀት 2 ዙር በመቀለ ላይ ማንጃበቡ መዘገባችን ይታወሳል። የዛሬው የጀት ታሳ 5 ሰዓት ከ45 አካባቢ የተደረገ ነው ያሉት የመረጃ ምንጮቻችን የጀቱ ድምጽ በከተማዋ ከፍሎ የተሰማ ስለነበረ ነዋሪዎች ተረብሿል ብለዋል። የፌዴራሉ አገዛዝ የ2 ዓመት ጦርነት ያስቆመው የግጭት ማቆም ስምምነት አፍርሷል ማለት የሚከሰው ህወሓት በዚህም የተነሳ ጊዜያዊ አስተዳደሩ መፍረሱን ይናገራል። የብልጽግና አገዛዝ እስካሁን ድረስ የህወሓትን ውሳኔም ሆነ ክልሉ ምክር ቤት ወደ ስራ መመለሱን በተመለከተ በይፋ አስተያየት አልሰጠም። በዚህ ወር መጀመሪያ ፌዴራል መንግስት የስልጣን ቆይታቸው በ1 ዓመት የተራዘመላቸው ፕሬዝዳንት ታደሰ ወረደ በኩላቸው ዛሬ አርብ ባወጡት መግለጫ ካቢኔው መሰብሰቡን ተቃውመዋል። ፕሬዝዳንት ታደሰ ወረደ በጽሕፈት ቤታቸው የፌስቡክ ገጽ በወጣው መልእክታቸው ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜያዊ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። የካቢኔ ስብሰባ እየተካሄደ ያለው በጸጥታ አካላት ጥበቃ እየተደረገ ነው ብለዋል። እነዚህ አካላት በአመራርነት
የተመረጡ ችግር በውይይትና የጋራ መግባባት እንዲፈታ የቀረበውን ጥሪ ወደ ጎን በመተው እንደሆነ በማንሳት ወቅሰዋል። ይህ አይነቱ ውይይት ያስፈልገውም የአይነቱም እርምጃ ተከትሎ ሊመጣ የሚችለውን ጉዳትና መዘዝ ለማስቀረት ሲባል መሆኑን አስረድተዋል። የካቢኔ ስብሰባ መጀመሩን የዛሬው ቀን የቀጣይ አደገኛ መንገድ የተጀመረበት ዕለት እንደሚያደርገው መግለጽም ታደሰ ወረደ አሳስቧል። በዚህ ምክንያት ለሚከተለው መዘዝ ተጠያቂ የጊዜያዊ አስተዳደሩ ስልጣን በጉልበት እየያዘ ያለው ኃይል መሆኑን መግለጽ እፈልጋሉ ይላሉ ጀነራል ታደሰ ወረደ። ሌተናል ጀነራል ታደሰ በዚህ እርምጃ ምክንያት የሚመጣ መዘዝ ምን እንደሚሆን መልእክታቸው ላይ አልጠቀሱም። የጊዜያዊ አስተዳደሩ ፕሬዚዳንት ባለፈው ሳምንት ርዕዮት በተባለው የበይነ መረብ መገናኛ ብዙሃን ላይ ቃለመጠይቅ በሰጡበት ወቅት የፌዴራሉ አገዛዝ ጣልቃ ሊገባ እንደሚችል ተናግረው ነበር። ነገር ግን ራሳቸው ፌዴራል መንግስት ይህን እርምጃ እንዲወስድ ጥያቄ እንደማያቀርቡለትም ገልጸዋል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን ውጊያ በበረታበት የክልሉ ቀጠና የአገዛዝ ጦር ወረዳውን ለቆ መውጣቱ ተሰምቷል። የብልጽግና አገዛዝ በሸዋና ደቡብ ጎንደር ሰፊ የድሮን ቅኝት እያደረገ እንደሚገኝ የመረጃ ምንጮች የተናገሩ ሲሆን በደብረ ማርቆስ የአገዛዙ የምርጫ ቅስቀሳ አልተሳተፋችሁም፣ የምርጫ ካርድ አላወጣችሁም የተባሉ መምህራንና ተማሪዎች ደግሞ በደህንነቶች ታፍነዋል ሲሉ ኮሌጁ ይፋ አድርጓል። በደቡብ ጎንደር ዞን ጉና፣ ስማዳና ጋይንት ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል የተቀሰቀሰው ውጊያ ለሶስተኛ ቀን መቀጠሉን የፋኖ የመረጃ ምንጮች ተናግረዋል። ሰፊ አካባቢዎችን ሸፍኖ በቀጠለው ውጊያ የጦር አዛዦችን ጨምሮ በመቶዎች የሚቆጠሩ የአገዛዝ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው አፋብን አስታውቋል። የብልጽግና አገዛዝ በቀጠናው ከፍተኛ የድሮን ስምሪት አድርጓል ያሉት የመረጃ ምንጮች በትላንትናው ዕለት በስማዳ ወረዳ ወገዳ ከተማ በተፈጸመ ጥቃት ንጹሃን መገደላቸውም ተናግሯል። በጉና ወለላ፣ ባርና ስማዳ የተጠናከረውን የፋኖ ኃይሎችን የማጥቃት ውጊያ ተከትሎ ከፍተኛ ጉዳት ያስተናገደው የአገዛዝ ጦር የሰዴ ሙጃ ወረዳ ለቆ መውጣቱ ተሰምቷል። በፋኖ ኃይሎች ቆረጣ ተደርጎብኛል በሚል የአገዛዝ ጦር ሰዴ ሙጃ ወረዳ ሮቢት ከተማ ለቆ ሲወጣ የብልጽግና አመራሮችም አብረው ሸሽተዋል ያሉት የመረጃ ምንጮች ናቸው። በዛሬው ዕለት ሚያዝያ 30 2018 ዓ.ም በዞኑ ጋይንት፣ ስማዳ፣ እስቴና ደብረ ታቦር ዙሪያ ተከታታይ የድሮን ቅኝት እየተደረገ እንደሚገኝ የተናገሩት የአካባቢው መረጃ ምንጮች የድሮን ቅኝቱን ተከትሎ ጥቃት ሊፈጸም ይችላል በሚል ነዋሪዎች ስጋት ላይ ናቸው ብለዋል። በክልሉ ወሎ ቀጠና በቀጠለው የአገዛዝ ጦርና የፋኖ ኃይሎች ውጊያም ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ተመዝግቧል። በዛሬው ዕለት ሚያዝያ 30 2018 ዓ.ም በዳውንት ወረዳ ከባድ ውጊያ መቀስቀሱ የተሰማ ሲሆን በውጊያውም የፋኖ ኃይሎች በርካታ የአገዛዝ ጦር ላይ ከፍተኛ ኪሳራ አድርሰውበታል ሲሉ የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። በተመሳሳይ በቀጠናው መሀል ሳይንት ወረዳ በተፈጸመ ድንገተኛ ጥቃት የብልጽግና አመራሮችን ጨምሮ በርካታ የአገዛዙ ኃይል የሞትና የአካል ጉዳት ደርሶበታል ተብሏል። ዛሬ ሚያዝያ 30 2018 ዓ.ም ከመሃል ሳይንት ወረዳ ደንሳ ከተማ በመነሳት ወደ ባህር ዳር ለማምራት ጉዞ ላይ በነበረ የአገዛዙ ኃይል ላይ ነው ወርቅ ማውጫ የተባለ አካባቢ ሲደርሱ በፋኖ ኃይሎች የደፈጣ ውጊያ እንደተከፈተበት የተሰማው። በክልሉ ሸዋ ቀጠና ማጀቴ ከተማ ዙሪያ ለተከታታይ ከተደረገ ከባድ ውጊያ በኋላ የአገዛዙ ጦር አዛዦችና የብልጽግና አመራሮች ማጀቴ ከተማ ስብሰባ ማድረጋቸውም ታውቋል። አመራሮቹም በአገዛዙ ጦር አየር ወለድ ኮማንዶ ጥበቃ ለአጭር ጊዜ ማጀቴ ከቆዩ በኋላ አካባቢውን ለቀው ወጥተዋል ያሉት የመረጃ ምንጮች ከተማው ዙሪያ የሚደረገው ውጊያ ግን በንጹሃን ላይ ጭምር ጉዳት እያደረሰ ቀጥሏል ብሏል። የብልጽግና አገዛዝ በማጀቴ፣ ቀወት፣ ኤፍራታና ግድም ወረዳዎች ተከታታይ የድሮን ቅኝት እያደረገ እንደሚገኝም ተናግሯል። በተያያዘም በቀጠናው ሸዋሮቢት ቅርብ ርቀት 5 ንጹሃን በአገዛዙ ሚኒሻዎች መገደላቸውን የአካባቢው ነዋሪዎች ናቸው ለኢትዮኒውስ የተናገሩት። በአካባቢው ሞላሌ ቀበሌ 5 ንጹሃን አርሶ አደሮች በብልጽግና አገዛዝ ሚኒሻዎች ተገድለዋል ያሉት የመረጃ ምንጮች በተጨማሪም የአገዛዙ ሚኒሻዎች የንጹሃን ንብረት ውድመት አርሷል ብለዋል። በሌላ በኩል በደብረ ማርቆስ ከተማ የአገዛዙ ምርጫ ቅስቀሳ አልተሳተፋቸውም፣ የምርጫ ካርድ አላወጣቸውም የተባሉ መምህራንና ተማሪዎች በደህንነቶች ታፍነዋል ሲል ኮሌጅ ይፋ አድርጓል። የምስራቅ ጎጃም ዞን ደብረ ማርቆስ ፖሊቴክኒክ ኮሌጅ ዛሬ ሚያዝያ 30 2018 ዓ.ም ባወጣው መግለጫ እንደገለጸው 7 የኮሌጁ መምህራንና 28 ተማሪዎች በምስራቅ ጎጃም ዞን ፖሊስ መምሪያ የደህንነት ሰዎች በሚያዝያ 29 2018 ዓ.ም ከኮሌጁ ቅጥር ግቢ ተወስዷል ብሏል። የትምህርት ተቋማት ለማንኛውም የፖለቲካ እንቅስቃሴ ማስፈጸሚያነት እንደማይውሉ እየታወቀ ባለፉት 30 ቀናት ውስጥ በኮሌጁ ግቢ ተማሪዎችን፣ መምህራን እንዲሁም የአሰራር ሰራተኞችን በግዳጅ ከ5 እስከ 7 የሚደርስ የምርጫ ካርድ በተለያዩ ስሞች እንዲያወጡ በመገደዳቸው የጠቀሰው
የጠቀሰው ኮሌጁ ይህ ህገወጥ ተግባር እንዲቆም ለሚመለከተው አካል ጠይቀናል ሲል ማስታውቋል። በተደጋጋሚ በተጻፈልን ደብዳቤ መሰረት በኮሌጅ ውስጥ የምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞችና ተማሪዎች ለይተን ሪፖርት እንድናቀርብ በመጠየቃችን ሂደት ያልተገባና ህገወጥ በመሆኑ ተቋሙ በምርጫ ሂደቱ በቀጥታ እንዲሳተፍ እየተገደደ መሆኑን ለሚመለከተው አካል ብናሳውቅ አጥጋቢ ምላሽ በማጣታችን ምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞችና ተማሪዎች ለይተን ለማሳወቅ ተገዳንም ብሏን ኮሌጁ። በዚህ ሁኔታ እንዳለን የብልጽግና ፓርቲ በደብረ ማርቆስ ከተማ በጠራው የምርጫ ቅስቀሳ አልተሳተፋችሁም፣ የምርጫ ካርድ አላወጣችሁም የተባሉ የኮሌጃችን መምህራንና ተማሪዎች ሚያዝያ 29 2018 ዓ.ም በደህንነት ሰዎች ታፍነዋል ነው ያሉ ኮሌጁ ባወጣው አጭር መግለጫ። የደብረ ማርቆስ ፖሊቴክኒክ ኮሌጅ አክሎም የትምህርት ተቋማት የምርጫ ማስፈጸሚያ መሆን የለባቸውም ሲል ተቃውሞውን አሰምቷል። በሱዳን በሁለት የኢትዮጵያ ድንበር አቅራቢያዎች ተጨማሪ ኃይልና የአየር መከላከያዎችን እያሰማራች ነው። የሱዳን ጦር በምዕራብ ኢትዮጵያ ቢሻንጉል ጉሙዝ ክልል አዋሳኝ አካባቢ በብሉ ናይል ግዛት እንዲሁም በአማራ ክልል ጋር በሚዋሰነው አወዛጋቢው የአልፋሽጋ ድንበር አካባቢዎች ላይ ተጨማሪ ወታደሮችና የአየር መከላከያዎችን እያሰማራ እንደሆነ ብሉምበርግ ዘገበ። እንደ ብሉምበርግ ዘገባ የሱዳን ጦር በኢትዮጵያ ድንበር አቅራቢያ በሚገኘው በብሉ ናይል ግዛት ተጨማሪ ወታደሮችና የአየር መከላከያ መሳሪያዎች አሰማርቷል። የሱዳን ጦር ጠቅላይ ኤታማዦር ሹም በቅርቡ የግዛቱን ያደረጉትን ጉብኝት ወታደራዊ አመራሮች የጸጥታ ጥበቃውን ይበልጥ ለማጠናከር ቃል መግባታቸውን ተከትሎ የሱዳን ጦር ኃይሎች ሜጀር ጀነራል ዛፊር ኦመር በአካባቢው አዲስ እንቅስቃሴ ያለ ሲሉ ለብሉምበርግ ተናግረዋል። በተመሳሳይ ሱዳን ትሪቡን እንደዘገበው የሱዳን ኃይሎች ከኢትዮጵያ ጋር በሚያዋስነው የገዳሪፍ ግዛት ውስጥ በሚገኙ በምስራቅ ጋላባት፣ በሱዳን እንዲሁም በታላቁና በትንሹ አልፋሽጋ አካባቢዎች ያሰማሩትን ጦር አጠናክረዋል። የዜና አውታሩ የጠቀሳቸው ወታደራዊ ምንጮች እንደገለጹት በድንበር አካባቢ የተጀመረው የጸጥታ ጥበቃ እርምጃ አካል የሆነው የተጨማሪ ወታደሮችና ወታደራዊ ቁሳቁሶችን ወደ ስልታዊ ቦታዎች የማጓጓዝ ተግባር የተጀመረው ከሳምንቱ አጋማሽ ጀምሮ ነው። ይህ ወታደራዊ ዝግጅት የተጀመረው ሱዳን በካርቱም አውሮፕላን ማረፊያና በሌሎች ስፍራዎች ላይ ለተሰነዘረው የድሮን ጥቃት ኢትዮጵያና የተባበሩት አረብ ኤሚሬቶች እጃቸው አለበት በሚል ክስ ካቀረበች ከጥቂት ቀናት በኋላ ነው። የሱዳን ውጭ ጉዳይ ሚኒስትር ማሃዲን ሳሌም እናም የጦር ቃል አቀባዩ አሲም አዋድ አብድል አልዋሃብ ሚያዝያ 26 ቀን 2018 ዓ.ም በሰጡት የጋራ ጋዜጣዊ መግለጫ ጥቃቱ ጥቅም ላይ የዋሉ ድሮኖች መነሻቸው ከኢትዮጵያ አማራ ክልል መሆኑን የሚያረጋግጥ አስተማማኝ መረጃ አለን በማለት በካርቱም እጅ የሚገኝ ነው ሲሉም ተናግረው ነበር። ይህን ተከትሎም በሀገራቱ መካከል ውጥረት ተፈጥሯል። ይህ አዲስ ውጥረት በተለይም በሱዳን ጦርነት ውስጥ በብሉ ናይል ግዛት በኩል ድንበር ተሻጋሪ ጣልቃ ገብነቶች አሉ በሚል ለሚነሱ ክሾት ተጨማሪ ስጋት ሆኗል። ቀደም ሲል አዲስ ስታንዳርድ ሁማን ራይትስ ላብ የተባለ ተቋም ያወጣውን የሚያዝያ ወር ሪፖርት ጠቅሶ እንደዘገበው በብሉ ናይል ግዛት የሚንቀሳቀሰው የሱዳን ፈጥኖ ደራሽ ኃይል በቤኒሻንጉል ጉሙዝ ክልል አሶሳ አቅራቢያ ካለ የኢትዮጵያ ግዛት ድጋፍ እየተደረገለት ይገኛል። ሱዳን ባለስልጣናትም ከዚህ ቀደም በተመሳሳይ ክሶች ሲያቀርቡ የቆዩ ሲሆን ባለፈው የካቲት ወር መጀመሪያ ላይ የፈጥኖ ደራሽ ኃይሉና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን SPLM-N ተዋጊዎች በኩምሩክ ግዛት በዴም ማንሱር ላይ ጥቃት የሰነዘሩት በኢትዮጵያ ግዛት በኩል ወደ ብሉ ናይል በመግባት ነው ሲሉ መክሳቸው ይታወሳል። በአሁኑ ወቅት የታየው ወታደራዊ እንቅስቃሴ በኢትዮጵያና በሱዳን መካከል ክርክር የሚያስነሳው አልፋሽጋ የድንበር አካባቢ ላይ ያለው ውጥረት ዳግም እንዲያንሰራራ አድርጎታል። በተለያዩ በሁለቱ ሀገራት መካከል ያለው ግንኙነት በከፍተኛ ሁኔታ እንዲሻክር ያደርገው በፈረንጆቹ 2020 መጨረሻ በትግራይ ክልል ጦርነት መቀስቀሱ ተከትሎ ሱዳን ወታደሮቿን ወደ አካባቢ ማስገባቷም ነበር። ከዛም በተጨማሪም አሁን ላይ በንግግር ችግሩ ይፈታል ተብሎ ሲጠበቅ የብልጽግና አገዛዝ የፈጥኖ ደራሽ ኃይሎችን ማሰልጠኛ ከአረብ ኤሚሬትስ ጋር በመሆን ወታደር እያዘጋጀ የአየርና ሌሎች መንደርደሪያ ቦታዎችን ጭምር ማዘጋጀት በሱዳን ጦርነት መሳተፉ ነው። በአሁኑ ሰዓት ታዲያ የሱዳን ጦር በኢትዮጵያ ሁለት ድንበር አካባቢዎች ላይ ከፍተኛ ወታደራዊ ስምሪት እያደረገ ይገኛል ነው የተባለው። በአዲስ አበባ ከተማ አንድ ወጣት በአገዛዙ ፖሊስ ተገደለ። የአገዛዙ ፖሊስ ወጣቱን የገደለው ሽሮ ሜዳ አካባቢ ሲሆን ወጣቱ ወደ ፖሊስ ጣቢያ ተጠርቶ በሄደበት የፖሊስ ባልደረባው አልሞ በተከታታይ በመተኮስ እንደመታው ታውቋል። በዚህም የተሽከርካሪ እንቅስቃሴ ተገድበዋል። በርካታ የጸጥታ አካላትን በአካባቢው ይታያሉ ብለዋል የመረጃ ምንጮችም። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ የሚጠራው አካባቢ ተገኝ ባልቻ ወይም ኦሮሮ የተባለው ወጣት በአንድ የፖሊስ አባል በትላንትናው ዕለት በተተኮሰ ጥይት ሕይወቱ ማለፉን ነው ነዋሪዎች የተናገሩት። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱና ቤተሰቦቹን ከመደገፍ አልፎ ለጓደኞቹና ለተቸገሩ ደራሽ ነበር ይላሉ ነዋሪዎቹ። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረት በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦና ቀውስ መዳረጉን ግለሰቡን የሚያውቁት
ለመሰረት ሚዲያ ተናግረዋል። ይህን ተከትሎ በገባው ከፍተኛ ቁጭትና ንዴት ውስጥ ሆኖ እያለ ከአንድ ወር በፊት ሞተር ተራብ ተብሎ በሚጠራው ስፍራ ከአንድ የፖሊስ አባል ጋር በፈጠረው አለመግባባት ለቀናት ታስሮ ነበር ይላሉ። ወጣቱ በቁጥጥር ስር ውሎ በነበረበት ወቅት አባቱ ከዚህ ዓለም በሞት የተለዩ ሲሆን ተገኘ አባቱን ቀብር ስነስርዓት እንኳን ሳይታደም በእስር ቤት ውስጥ ሆኖ ሀዘኑን እንዲያሳልፍ ተገዶ ነበር ብለዋል። ከሳምንታት በኋላ በዋስትና ተፈቶ የአባቱን መቃብር እየተመላለሰ በመጎብኘት ሀዘኑን እየተወጣ የነበረው ወጣት ታዲያ በአገዛዙ ፖሊስ ተገድሏል። ትላንት ሚያዝያ 29 ቀን 2018 ዓ.ም ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈልጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ወሰዱት የሚሉት አንድ ጉዳዩን በቅርበት የሚያውቁ የአካባቢው ነዋሪ ናቸው። መረጃዎች እንደሚያመለክቱት ቀደም ሲል ከሟች ጋር ጸብ ነበረ የተባለው የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱ ህይወቱን እንዲያልፍ ካደረገ በኋላ ከአካባቢው ተሰውሯል ብሏል። ሽሮ ሜዳ ትላንት አንድ የጋሞ ተወላጅ ፖሊስ ተገድሎ በመሞቱ በአካባቢው ውጥረት አለ የሚሉት ደግሞ ሌላኛው መረጃ ሰጭ ናቸው። ታዲያ መረጃ ሰጭ በአካባቢው መንቀሳቀስ አልቻልንም ብለዋል። መኪና ማለፍ ተከልክሏል። ሰፈሩ በሙሉ በፖሊስ ተከቧል። ለቀስተኛው ግድያውን ሲቃወም እየተሰማ ነው የሚሉት ሌላኛው ስም አይጠቀስ ያሉ የአካባቢው ነዋሪዎች ፍትህ መቼም እንጠብቃለን ብለዋል። የአካባቢው ነዋሪዎችና የሟች ወዳጆች በድርጊቱ እጅግ ማዘናቸውና ድርጊቱ የፈጸመው የህግ አስከባሪ በህግ እንዲጠየቅ ድምጻቸውን እያሰሙ ነው ተብሏል። የአገዛዙ የፖሊስ አባላት፣ የመከላከያ ሰራዊት አባላትና ሌሎች በዘፈቀደ ንጹሃን መግደላቸውን በአዲስ አበባ ቀጥለዋል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።